ቦታውንም ብጠቅስ ለኔ ሴፍቲ ችግር የለውም። ምክንያቱም አሁን ላይ እዛ ቦታ ላይ ሆኜ ኮንፍሊክት የሚያደርገኝ ምንም ነገር የለም ማለት አይረብሸኝም። ይሄኛውን እንትን ስልና ጅማ ነው እኔ ተወልጄ ያደግኩት ፈረንጅ አራዳ አካባቢ። በፊት ስሜ ፍላጎት ነው፣ ፍላጎት እባላለሁ እና ብዙ ሰው የሚያገኝም በፍላጎት ነው። እዛ ሄርማታ ጅማ ነው የተማርኩት እና ቤተሰቦቼ ኦርቶዶክስ ናቸው። ኦርቶዶክስ እምነት ተከታይ ነበሩ። አጠቃላይ ሁሉም ማለት ይቻላል ቤተሰቦቼ ኦርቶዶክሶች ናቸው። ለቤቱ አንድ ልጅ ነኝ። ኦርቶዶክስ ስትሆኚ ደግሞ በተለምዶ የስለት ልጅ ምናምን የሚባል ነገር አለ እና ለቤቱ ነኝ የስለት ልጅ ነኝ። ለእናትና ለአባቴ አንድ ነኝ ማለት ነው። እና እኔ በምኖርበት አካባቢ ጅማ ደብረ ሰላም ኢየሱስ ቤተክርስቲያን አቅራቢያዬ ነበረ። አስተዳደጌም በቃ እድገቴም ውልደቴም እዛ አገልጋይ ነበርኩ። ኢየሱስ ቤተክርስቲያን ሳገለግል ከትምህርት ቤት ወደ ኢየሱስ ቤተክርስቲያን ሰንበት ተማሪ ነበርኩ። አብዛኛው ሰው ያቀኛል ረጅም ጊዜ ማለት ነው። እና ልክ 12 አመት ሲሞላኝ ነው ሰንበት ትምህርት ቤት ወደ 6 አመት አገልግያለሁ ኢየሱስ ቤተክርስቲያን ጅማ ማለት ነው። ሁሉም ሰው ነው የሚያውቀው። እና የእናቴ ወንድም አሉ በአቅራቢያ ቤተሰቦቼ እና የእናቴ ወንድም ነው ከቤቱ እሱ ከእናቴ ቤተሰቦች እሱ ሰለምቴ ነው። ይሰማል አይደል? ይሰማል። እሱ ሰለምቴ ነው ረጅም ጊዜ። ያው በነገራችን ላይ ቆይ ታሪኩ እንትን እንዲልሽ እናቴ እና ቤተሰቦቿ 12 ናቸው። የእናቴ ወንድሞች እህቶች ከ12ቱ እሱ ሰለምቴ ነው፣ ባለትዳር ነው። እና በቃ አያለው ማለት እሱ ጋም ሄጄ የምኖርበት አጋጣሚ አለ። እኛ ጋም በቤተሰብ ውስጥ በክርስትና እምነት ውስጥ ስኖር ሁለቱም ቦታ እየሄድኩኝ ነው የማየውና በጣም ረጅም ጊዜ ነው ያገለገልኩት። እና ስለ ላይፌ ብነግርሽ ከሃይ ስኩል በኋላ 10 ከተማርኩ እስከ 10 ተምሬ አገለግል ነበር። በደፈናው ነው የምኖረው፣ ማንኛውም ክርስቲያን እንደሚኖረው ነው አገለግላለሁ። ዝማሬ እናቀርባለን ምናምን። ከዛ ያለ 2013 አካባቢ ነው አስታውሳለሁና አጎቴ ቤት ሄጄ ነበረ በኮቪድ ምክንያት ማለት ነው። ከዛ አየሁ በቃ ማለት እስልምናን አየሁት እዛ ቦታ ላይ ሆኜ በ2013 ያዥልኝ እንግዲህ ረጅም ጊዜ ነው እነሱ ጋር የተቀመጥኩት። ቢያንስ ወደ 6 ወር ተቀምጫለሁ። በስራም በምንም ምን 10ኛ ክፍል እያለሁ ነው መስራት የጀመርኩትና ሁላ ነገሩን አየዋለሁ። በፊት በነገራችን ላይ እኔ እስልምና እንደዛ አይመስለኝም ነበር። እሱን ወደ በኋላ መጣበታለሁ ማለት ነገራቶች ምናምን በቃ እኔ ሳምን ኦርቶዶክስ እምነት ተከታይ ሲሆን አንደኛ እዛ ሰንበት ተማሪ ማንም ሰው ያውቀዋል። አላቅም ማወቅ ያለብሽን ነገር ሳይሆን የሚነገርሽን ነገር ነው የምትቀበዩ አብላጫው ጊዜ ማለት ነው። እኔ ደግሞ ያንን ነገር እድሜ በጨመረ ቁጥር የማልስማማባቸው ነገሮች ነበሩ ረጅም ጊዜ ማለት ነውና አጎቴ ጋር ሲሄድ ልጆች አሉት፣ 3 ሴት ልጆች አሉት። በቃ ካለባበስ ጀምሮ ሶላት ወዶ አድርገው ይሰግዳሉ ማለት በጣም በቃ ዋጋ ሰጥተውት ነው ለእስልምናው ለሃይማኖት ለእምነታቸው ዋጋ ሰጥተውት ነው ሁሉም ነገር ስቴፕ ባይ ስቴፕ የሚያደርጉት ረጅም ጊዜ ማለት ነው። ከዛ ጠይቀዋለሁ አጎቴ እንደዚህ እኮ እኛ ጋር የለም እናንተ ጋር እንዲጠይቂ ነው የሚለኝ እሱ። ሀታ በቃ የመጨረሻ ጠይቂው ማለት ይሄንን ነገር አዋቂ ነው እንጂ ነይ አስልሚ አይለኝም። እና ቤት ተመልሼ መጣሁኝ። ሰንበት ትምህርት አቆምኩኝ። ስራ ሰራ ነበረ። ከዛ በቅርብ ነው አንድ ጓደኛ ያለች 2016 አካባቢ ኢማን ትባላለች። በአምላክ ነው የክርስትና ስሟ ማለት ነው። ማለት ክርስቲያን እያለች በአምላክ ነው ስሟ። እሷም ሰለምቴ ናት። አብረን ነው ሻሃዳ ያዝነው በቀናት ልዩነት። እና ለምን አንጠይቅም ቪዲዮዎች ምናምን እንደዚህ እናያለን እና ይሄንን ነገር ለምን አንጠይቅም ማለት አሁን በእኛ ያለው አስተምሮና በእስልምና መሀል ያለው
ተምሮ ምንድነው ልዩነቱ? ለምን ከራሳችን እንጀምር ነው የተባባልነው። በቃ ከራሳችን እምነት እንጀምርና እስቲ እንጠይቅ አልኳት ማለት ነው። እሺ ተባብለን ቤተክርስቲያን ሄድኩኝ። አገልጋይ ነው ማለት ደብሩንም ስሙንም መጥቀስ አልፈልግም የልጁን ማለት ነው። ግን እዛው ነው ጅማ ውስጥ ነውና ናስቲ ወንድሜ እንደዚህ ማወቅ ፈልጌ ነበረ። በእኛ እምነት ያለ እናገለግላለን ቤተክርስቲያን ሚስጥረ ስላሴ አቆምኩት ተቀጥል እንጠይቅ ተባባልንና ልጁን እንግዲህ በክርስትና አለ ማለት ሚስጥራቶች አሉ። ለምሳሌ ልጁ አገልጋይ ነውና ናስቲ እንደዚህ እኛ የምናውቀው አለ በክርስትና ሚስጥረ ስላሴ ታምረ ስላሴ ሁሉንም የምናውቀው አለ። ግን አንድ አምስቱ ሚስጥረ ስላሴዎች የሚባል አሉና እንትን ካልሆንሽ ካህንነት ካልተሰጠ ወይም ደግሞ እዛ ቦታ ላይ መግባት ያንን ነገር ነው የሚችለው ካህኑ ነው፣ ካህነት የወሰደ ሰው ነው። አንቺ ልታውቂያችሁ የትኛው እምነት ተከታይ አያውቀውም ማለት እና ይሄንን ነገር ለራሴ ራሱ ደግሜ አልነግረውም አይደለም ላንቺ ልነግርሽ አለኝ። ምክንያት ማለት እኔ የኦርቶዶክስ እምነት ተከታይ ነኝ፣ በተለምዶ የስለት ልጅ ነኝ። ለምሳሌ በ16 የተወለድኩት የኪዳነ ምሕረት ልጅ ነኝ። በቃ እንደዚህ ምክንያት አሁን እምነቴን ባውቀው ምን ችግር አለ ማለት ሚስጥር የሚባል ነገር በአንድ እምነት ውስጥ ሊኖር አይገባም። እኔ ሳምን በጭፍን ማመን አልፈልግም። እናቴ ኦርቶዶክስ አባቴ ኦርቶዶክስ ስለሆነ አይደለም አስረዳኝ አልኩት። አይ ለራሴ ራሱ ደግሜ ማልነግረው ነገር ነው አለ። ከዛ ለራሴ ራሱ ይሄንን ነገር ደግሜ አልነግረው ምናምን ነገር ሲለኝ አይ ኦኬ በቃ እንደዛ ከሆነ እኔ እንዴት አደረኩኝ? ከእስልምናው ሳይሆን ማወቅን የጀመርኩት ከራሴ መጽሐፍ ቅዱስ ነው። በነገራችን ላይ እንድሰልም አንዱን መንገድ ይጠረገልኝ የራሴ መጽሐፍ ቅዱስ ነው። ማለት ክርስቲያን እያለሁ አምነዋለሁ ብዬ የምቀበለው መጽሐፍ ቅዱስ ነው ማለት ነው። እንድሰልም መንገድ የሆነኝ በቃ ቃል በቃል። ከዛ አንቺ ልብሽ ስለሄደ ነው እንጂ ይሄንን ነገር ምንም ማለት አይደለም፣ ለውጥ አያመጣም። አንቺ ወደዛ መሄድ ስለፈለግሽ ነው አለ። አይ ነው በቃ ይሄንን ነገር አንተ ብቻ መልስልኝ አልኩት። ከዛ አመጣ ወደ በጣም ብዙ ነገር መጠየቅ ጀመርኩ። ማለት ይሄንን ነገር ያው በተለምዶ ብዙ ሰው ስለሚጠይቀው እኔ በደግመውም ችግር የለውም። ለምሳሌ እዚህ ጋር ኢየሱስ አምላክ ነው፣ ፈራጅም አማላጅም ነው እንላለን አይደል? እኛ ለምሳሌ ኢየሱስ አምላክ ነው ይፈርድብናል እንላለን። ያ ነገር የተጻፈበትን ቦታ ማወቅ ፈለኩ። በቃ አሁን እነሱ በከለከሉኝ ቁጥር እኔ የማወቅ ፍላጎቴ እየጨመረ መጣ፣ እንደ ስሜ ማለት ነው። ከዛ ጠይቀዋለሁ፣ ሊመልስልኝ ፍቃደኛ አልሆነም። ሄድኩ ማለት አሁን እኔ የምነግርሽ ቤተሰብ አሉ ማለት አጎቶቼ ምናምን ልጆቻቸው በቤተክርስቲያን ስር ያደጉ ዲያቆናት ምናምን ስለነበሩ እነሱን እስከ መጠየቅ በቃ በቴሌግራምም ሆነ ምንም ሰው ማስረጃ አይደለም የሚያቀርቡልኝ። አንቺ ዝም ብለሽ አታምኝም እንዴ? በቃ ለምን እስከ ዛሬ ድረስ ጠይቀሽ ነው እንዴ ዳንሹ ይሉኛል። ከዛ እኔ እነሱ የሆነ ነገር ባገዱኝ ቁጥር ያን ነገር የማወቅ ፍላጎት ይጨመረ። እነሱ እኮ ማርያምን እንትን አዩ ማለት በቃ እስልምና ውስጥ ስለ ማርያም የለም እንደዚህ አይደለም ምናምን ብለው የሆነ አብሰንት ብቻ እያመጡ ነው። ፖዚቲቭ የሆነ ነገር እንትን አይሉ። ከዛ በኋላ እሺ በቃ እኔ ደግሞ የራሴን ነገር ጨረስኩ፣ አነበብኩ። ማወቅ ያለብኝ ከኔ በኋላ የሚመጣውን ተከተሉት ይላል የኛ መጽሐፍ ቅዱስ። ይህንን ማንም ኦርቶዶክስ ሰው ያውቀዋል። እኛ እሱ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ በኋላ የሚመጣውን ተከተሉት አለ። እዛ ጋር ነው የሚቆመው። ከዛ በኋላ ከሱ በኋላ የመጣው ማን ነው? በጭራሽ አይነግሩሽም። የኛ መጽሐፍ ቅዱስ በቃ እዛ ጋር ይቆማል ማለት ነው። ከዛ እንዴት ከሱ በኋላ የሚመጣው ማን ነው? እኛ ጋር ስለምን አልተጻፈም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቷል አይደል? ይሄንን ነገር እንዴት እኛ መጽሐፍ ቅዱስ ላይ ለምን ሊጻፍ አልቻለም? ጭራሽ በኦርቶዶክስ ታሪክ እኮ የለም።
ግን ቃሉ አለ። ከዛ በቃ ይሄንን ጥያቄ መጠየቅ ጀመርኩኝ። በቃ የራሴን መጽሐፍ ቅዱስ እዛ ጋር ቆምኩና አጋሩ ነው ቤተሰቦቼ ያሉት አጎቴ ሄድኩኝ እሱ ጋር በቃ ማወቅ መጠየቅ ጀመርኩኝ። ሁሉንም ነገር ማወቅ ባለብኝ ልክ ስራ 15 ቀን አሰሪ ክርስቲያን ነበር ኦርቶዶክስ ማለት ነው። እና ይሄንን ጥያቄ ስጠይቀው እሱም ልጁ የቤተክርስቲያን አገልጋይ ነው። ከልጁ ጋር ብዙ አገናኝቶኝ ነበረ። እሱ ቤት ነበር ተቀጥሬ የሚሰራው። ከዛ በኋላ በቃ እንደዚህ ለጉዳይ ልሄድ ነው አልኩት። እኔ እንደዚህም ብዬ አልነገርኩትም። ከዛ አጋሩ ሄድኩኝ አጎቴ ጋር አጎቴ አልኩት በቃ በዚህ መንገድ አስረዳኝ። እሱም ሰለምቴ ነው ቢያንስ በጣም ረጅም ጊዜ ማለት ነው። ባለቤቱም ልጆቹም ሙስሊሞች ናቸው። እሱም ሰለምቴ ነው። በቃ ማወቅ ያለብኝን ነገር ያስኩና በቃ ሻሃዳ መያዝ ፈልጋለሁ አልኩት። ጁማአ ቀን ነበረ። እኔ እንደዛ ስል ጓደኛዬም እዚህ እንደዛ እያደረገች ነበር። እኔ ያው እሱ ስለነበረ በቃ አጎቴ ሻሃዳ መያዝ ፈልጋለሁ አልኩት። በጣም ከባድ እንደሆነ አውቃለሁ። ይሄ ውሳኔ ዋጋ እንደሚያስከፍለኝ አውቀው ነበረ። ግን ይሄ የሚያስከፍለኝ ዋጋ ከነገ ህይወቴ አይበልጥም ማለት ትክክለኛ መንገድ ላይ መቆሜን ነው። እንደውም ፈተና ሲበዛ ትክክለኛ መንገድ ላይ ቆም ያለው በቃ አውቀዋለሁ። ይሄ ውሳኔ ትክክል እንደሆነ ውስጤ በጣም እርግጠኛ ነበርኩኝ። ከዛ ሻሃዳ ያዝኩ ማለት ነው። በቃ ያን ቀን የተሰማኝን ስሜት እኔ ምንም አዲስ የሆነ መንፈስ ነው በቃ ውስጤ የተላበሰ ሰላም ሆንኩ ማለት ማቀም ነው። ሄድኩኝ እህቶቼ ነበር ያጎቶቼ ልጆች በቃ አልደነገጠም ውስጤ። ወደ ስህተት የሆነ ሰው ወደ ስህተት ሲሄድ ውስጤ ይነግረዋል አይደል? በቃ ወደ ትክክለኛው እንትን እየገባሁ እንደሆነ ውስጤ ስላወቀ በቃ ኮንፊደንስ ነበር ያንን ነገር ያደረኩት። ሰላም ወደ ያስኩኝ አጋሩ ማለት ነው። ከዛ እንዴት ነው የሚሆነው? ወደ ጅማ መመለስ አለብኝ። ለእናቴ አንድ ልጅ ነኝ፣ ለቤተሰብ አንድ ልጅ ነኝ ብዬሻለሁ። ሁሉም ኦርቶዶክሶች ናቸው። በጣም ከባድ ነበር ማለት አጎቴ አንድ ነው፣ እሱ ጋር አልኖርም። ሻሃዳ ያዝኩ። ማስተካከል ያለብኝን ነገር አስተካከልኩ። ያችኛዋን ፍላጎት እዛ ቦታ ላይ ነው ትቻት የመጣሁት። በቃ ወስኜ አመኜበት ማለት ነው። ከዛ በፊት የነበረኝ ህይወት ሻሃዳ ከመያዜ በፊት በጣም ማለት ከባድ ነበረ። አንዳንዴ በእርግጥ ክርስቲያን ላይም ኦርቶዶክስ ላይም ስትሆኚ አታድርጉ ሊል ይችላል። ልታድርጊ ትችላለሽ፣ ሱሪ መልበስ፣ በቸልተኝነት የተለያዩ ነገሮችን ማድረግ። ግን እስልምና ላይ ስትሆኚ ራሱ ይመራሻል። አታድርጊው ስለተባልሽ ብቻ አይደለም። የሆነ በቃ ራሱን የቻለ ሪስፔክትፉል የሆነ ነገር አለው። በቃ በራስሽ ተነሳሽነት የምታደርጊው ነገር አለና ሂጃብ አድርጌ ከዛ ህይወት ሙሉ ቀሚስ ለብሼ ሂጃብ አድርጌ ውዱ አድርጌ ስሰግድ የነበረኝን ሰላም የመጀመሪያው ሰላቴን አብሬያቸው ስሰግድ የነበረኝን መቼም አልረሳውም። በቃ የመጀመሪያ ጁማዬን ማለት ነው። በቃ እውነት መኖር እንደጀመርኩ እርግጠኛ የሆንኩበት ቀን ነበረ። ሁሉ ነገርና በቃ ያን ሁሉን ነገር ራሴን በሳይኮሎጂ አሳምኜው መጣው ቤተሰብ ጋር ማለት ነው እዚህ። እና ከባድ ነበር። የመጀመሪያ ቀን መጣው ቤት ውስጥ በቃ ማለት ይሄ ማንኛውም ሰለምቴ ልክ የመጀመሪያ ቀን ቤተሰብ ጋር ስትገቢ ከባድ ነው። በጣም ከባድ ከምነግርሽ በላይ ገባው። እንደነገርኩሽ እናቴ ኦርቶዶክስ ናት። ሂጃብ አድርጌያለሁ። የለበስኩት ቀሚስ ነው። ሰላም አልኳቸው ነው ገባሁኝ። ከዛ ምንድነው አለችኝ። አታውልቂውም እንዴ አለችኝ። ከዛ አይ ይቀመጥ በቃ መጀመሪያ ላይ መናገሩ ድፍረቱም አልነበረኝም እና አይ ይቀመጥ
ችግር የለውም አልኳት። እኛ በነበርንበት አካባቢም ደግሞ ከጓደኞቼም አንጻር ከጎረቤት ከሁሉም ነገር አንጻር አካባቢ ላይ ክርስቲያኖች ናቸው ያሉት እና ገና ለገና ውጪ ያለው ሰው ምን ይለኛል በጣም ከባድ ነው። ስራ ቦታ ያለው ማህበረሰብ ይቀበለኛል አይቀበለኝም በጣም ከባድ ነው በቃ። ከዛ ምንድነው አለችኝ። አይ ምንም ከዛሬ ማህተብሽ የት አለ አለችኝ። በቃ አስልሜ ነው ማለት በጣም ከበደኝ። አውልቄው ነው። ቆይ አልኳት። አይ አንቺ እንደዚህ አይነት ነገሮችን ከጀመርሽ ቆይተሻል። እኔ ልትደብቂኝ አልፈልግም። የተፈጠረ ነገር አለ አለችኝ። ከዛ አባቴም ነበረ። አይ በቃ እኔ ሻሃዳ ይዣለሁ እና በቃ ይሄንን ህይወቱን ማየት ፈልጋለሁ። እኔ ብዙ ነገሮችን ማስተካከል ፈልጋለሁ። ልብ አድርጊ ጅማ ያሉት እናትና አባቴ ብቻ ናቸውና ብዙ ነገሮችን መቀየር ማስተካከል ፈልጋለሁኝ። በቃ ሻሃዳ ይዣለሁ ምንም አትበይኝ አልኳት እና አልሐምዱሊላህ የተቀበሉኝ አቀባበል ማለት ትንሽ ተረብሻለች አውቃለሁኝ። ግን አባቴ በቃ እንደውም እኔ እንጃ የምር ምን ብዬ ልንገርሽ በውሳኔሽ እርግጠኛ ነሽ ነው ያለኝ። አዎ በቃ አልኩት። ከዛ እኔ በጣም ደስተኛ ነኝ እኔ ያለኝ አባቴ ኦርቶዶክስ እምነት ተከታይ ነው እሱ። እናቴም እኔ በውሳኔሽ ብቻ ማትቆጪበት በዚህ መንገድ እድናለሁ በቃ ይሄ መንገድ ትክክል ነው ብለሽ አምነሽ ከሆነ ይሁን በቃ አንቺ የፈለግሽው። ምክንያቱም ታውቀዋለች እኔ ከወራቶች በፊት ከአንድ አመት በፊት ጓደኛዬን ይዤ ሰንበት ትምህርት አቁሜ እዛ ጋር ስጠይቅ የነበረውን ሁሉን ነገር ታውቃለች እና በቃ በትክክል አምነሽበት ይሆነኛል ብለሽ የገባሽበት ነገር ከሆነ ግን ነገ የሚመጣብሽ ነገር ከቤተሰብም ሊሆን ይችላል ከጓደኛ ከየትኛውም ቦታ በቃ ይሄንን አምኛለሁ እኔም ራሴን ዝግጁ አድርጌ ነውና እርግጠኛ ነኝ አልኳት። እኔ በጣም በቃ ማለት ሞር ያለው በውሳኔ እንዳልጸጸት ያደረገኝ እናቴ ስትደግፈኝ ነው። ልክ ነሽ ነው ያለችኝ። ማለት እኔ አልሐምዱሊላህ ለሷም ሂዳያውን ሰጥቷት ሁሉም ነገር እንደሚስተካከል አምናለሁ። ሁሉ ነገር ማለት ነው። እኔም አላህ በመራኝ መንገድ እንደምትመራ አውቃለሁ አንድ ቀን። ምክንያቱም በቃ ልቦናዋ ጥሩ ነው፣ በመጥፎ መንፈስ አልተቀበለኝም። ከዛ ጓደኞች ነበሩኝ 2-3 ቀን ጠፋው ቤት በቃ ቤት መዋል ጀመርኩ ምናምን። ከዛ ከባዱ ነገር የሚጀምረው ስትወጪ ነው፣ ከማህበረሰቡ ጋር ስትቀላቀይ ነውና ስራ ለመሄድ ወጣሁኝ። እኔ ቲክቶክ ሌላ ቪዲዮዎች ምናምን ነበሩኝ፣ ሌላ በስሜ ፊዮና ሚል የሆነ ቲክቶክ ነበረኝ የራሴ በፍላጎት ማለት ነውና ያንን ነገር ባንድ አድርጌው አጥፍቼው ምናምን ነው ይሄንን እንደ አዲስ የከፈትኩት ሻሃዳ ከያዝኩ በኋላና ፕሮፋይል ምናምን ሳደርግ አይተዋል በቃ ጓደኞቼ ጋር። ከዛ በኋላ ስራ ቦታ መርካቶ አካባቢ ነበረ ሄድኩኝ። የግለሰብ ቤት ነው ተቀጥሬ የምሰራው፣ መሸጥ ነው እቃ መሸጥ ነገር ነው። ልክ ስሄድ በር ላይ 8 ቀን ሰርቼ ነበር የሄድኩትና እንዳደርሽብኝ አለኝ። ወላሂ ደነገጥኩኝ። ማለት ምንድነው የነካኝ ነገር ወይ የሆነ የመጸየፍ አይነት ነገር ነው ያሳየኝና ግራ ገባኝ። ሰለምቴ ጓደኛዬን ይዣት ነበር ሄድኩት። ከዛ እሷ ደግሞ ወንድሟ ከቤት አባሯት ሌላ አንድ መርካቶ ሱቅ ያላት ሙስሊም ልጅ ናት፣ ራህማ ትባላለች እና እሷ ጋር ነበር አስጠግታት ሻሃዳ የሚያስያዛት የእሷ ወንድም ነበርና እሷ ጋር ነበረ ያደረችውና ስንሄድ እንዳትመጡ አለ። ማለት በቃ እኔ ሰራተኛ አግኝቻለሁ፣ እናንተ ለእምነታችሁ ያልታመናችሁ ለእኔ ታምናችሁ መስራት አትችሉም እና ሄዱ ምናምን አለን። በጣም ደነገጥኩኝ። ከዛ እሺ ችግር የለውም በቃ ምናምን ብለን ብር ተቀበልንና የሰራንበትን የ8 ቀኑን ወደ ቤት ገባ። ከዛ ጓደኞችሽን ማግኘት ሊናፍቅሽ ይችላል። በቃ በአጠቃላይ እውነቱን ስነግርሽ ቤተሰቡሽን ታጭበታለሽ ከፊል። እኔ ድሮ የሚደውሉልኝ በጣም የስለት ልጅ ተብሎ እንደ ስስት የሚያዩኝ ወንድሞቼ ጓደኞቼ
በጣም ከመቀራረብ አልፎ ከመውደድ አልፎ በቃ በጣም ብዙ ጊዜ ነው የምሰጣቸው። ያለነሱ መኖር አልችልም ብለሽ የምታስቢያቸው ጊዜያቶች ይኖራሉና እነሱን ሁላ በጭራሽ እንደውም ከአመታት በፊት እንደ ጊፍት ሲሰጡኝ የነበሩትን ልብሶችም ሊሆን ይችላል የሆነ የምንዋዋሳቸው ነገሮች ነበሩ በዛን ሰዓት ማለት ነው። ከዛ አምጪ ደወልኩኝና አንዷን ሄሎ ሻዳ ያስኩኮ ምናምን ብዬ በጣም ደስ ብሎኝ ጓደኛዬ ናት እኔ ወደ እውነተኛው መንገድ ስገባ ትቀበለኛለች ብዬ ነበረ የጠበቅኩትና ሻዳ እኮ ያስኩኝ ምናምን ስላት ኧረ አንቺን አቅሻለሁኝ እኮ በይቃዬን አምጪ ምናምን አለች። በቃ ሁሉም ሰው ስልክ ዘጋ፣ ጀርባውን ከፊል ቤተሰብ ፊት ነሳኝ። አጋሩ የነበሩት ከአጎቴ ውጪ በቃ ጭራሽ በጣም ከባድ ጊዜ ነበረ። ግራ ቢገባኝ ደውዬ ማወራው ሰው ስላልነበረኝ ማለት ነው። አብረን ሻሃዳ ያዝናት ልጅ አለችና ተገናኝተን በቃ እሷም ሰው ጋር መቆየት ስላልቻለች ወደ ሚዛን መስመር ናት ሄደች። እሷ ሄዳ በስልክ በቃ ግራ ገብቶን ማለት ነው ምንድነው የሚሻለው ሰው እንደዚህ ፊቱን ጀርባውን ይሰጠናል ብለን አልነበረም እኛ ይሄንን ነገር ስንወስን። ከባድ ነው በቃ ብዙ ነገር ነው የምታጭ። ስራችንን አጣን፣ ጓደኞቻችንን አጣን፣ ከፊል ቤተሰብ አጣን። ከዛ እኔ ምልሽ ፍላጎት እንመለስ እንዳለችኝ ማለት እንመለስ እንዴት ነው ይሄ ነገር ፈራው እኮ ስትለኝ እንዴት ነው ስላት አይ በቃ እኛ ውዱ ያደረግን እየሰገድን ግን ቢያንስ ክር አንገታችን ላይ አድርገን አለች ከነሱ ጋር እንመሳሰል እንዳለችኝ። በቃ የሆነ ሰዓት ታይ አልኳት ወላሂ አይ ታይ በቃ የሆነውን ነገር በጸጋ አልፈን ይሄ ጊዜ አልፎ የሆነ ሰዓት እኛ ልክ መሆናችን ገብቷቸው በቃ ወደኛ እንደሚመጡ እርግጠኛ ነኝ አልኳት። አላህ እኛን ለምክንያት ነው ከመሀል አውጥቶ ለዚህ ደረጃ ያበቃል። ምክንያቱም ትላንት ለመዝናናት ሱሪ እየተቀያየርን መጠጥ ቤት ስናመሽ ከስራ ወጥተን ደሞዛችንን አጋጭተን ጅማ ላይ ወላሂ በቃ እዚህ ቦታ እኮ ስፖንሰር ነው ሲባል ቢራ ፍለጋ ከቢራ ቤት ማንጠፋ ልጆች ብር ከቤተሰብ እየወሰድን እንደ ወንድ አምሽተን በር ስናንኳኳ ደህና ደሪ ገባሽማ ተባብለን የምንደዋወል ልጆች ዛሬ ከዛ ቦታ ላይ እኛን ሲያጡ ወላሂ ነው የምልሽ ማህተብ ስለፈታን ወይም ወደዚህ ወደ ቀጥተኛው መንገድ ስለገባን አይደለም የነሱ ጥላቻ እዛ ቦታ ላይ አለመገናኘታችንም ጭምር ነው። ምክንያቱም የመጀመሪያ ሰሞን ላይ ማለት ነው ልክ የመጀመሪያው ሳምንት ጅማ እንደመጣን እኔ ጅማ እንደመጣሁኝ ደውለውልኝ ዛሬ እኮ እንደዚህ ቦታ እንዲህ አይነት ቤት ስፖንሰር ስሩ ተብለናልና ቢራ አለ ነፃ ነው ስለዚህ ነይና አብረን ሰርተን 700 ብር ነው የሚከፈለን በቃ ያለውን ነገር ምናምን አንቺም ስራ ስላቆምሽ አልሄድም ማለት ከዚህ በኋላ ያንን ነገር እኔ ሻሃዳ ሲዝ ፍላጎቶቼ ሁሉ ከውስጤ ጠፍተዋል ወላሂ በቃ ማለት የዛን ቀን እኔ ሻሃዳ ያስኩበት ቀን እኔ አላህ ነው ጌታዬ አላህ ነው ብዬ ተቀበልኩባት ቀን የመዝናናት ይሄ የመጠጣት የሁሉ ነገር ምንም ነገር የለኝም። በቃ ስሜቶቼ በሙሉ ወደ በቃ ገድያቸዋለሁ እና ፍላጎቱ ጉጉቱ እንኳን አልነበረኝም በዛን ሰዓት። አይሆንም ስል ታያለሽ አንቺ ያሹ መንገድ የሆነ ጊዜ ብቻሽን መሀል መንገድ ላይ ትተሽው ወደዚህ ተመልሰሽ እዚህ ቤት እኔ ያገኝሻለሁ ምናምን አለች። አይ እኔን አምላክ ከእናንተ መሀል አላህ መርጦ አውጥቶኝ እንደዚህ አይነት ቦታ ላይ አይመልሰኝም። ግን ደግሞ እናንተ ራሱ ሲገባችሁ አንብባችሁ ተው እስልምናን አትወቁት በቃችሁ ችግር የለው ግን የራሳችሁን መጽሐፍ አንብቡና የራሳችሁን መጽሐፍ አንብባችሁ ትሰልማላችሁ። በቃ እኔ ይሄንን ነው ሁሉም ሰው ሲጠይቀኝ መጽሐፍ ቅዱስን አንብቡ ከዛ በኋላ ትሰልማላችሁ። ሁሉም ሰው መጽሐፍ ቅዱስ ቢያነብ ይሰልማል ወላሂ እና እንደዛ አልኳቸው። ከዛ በቃ ከነሱ ጋር
እንትን አልን፣ ተዘጋጋን። ጓደኛዬም እዛ ገባች። እኔ ጅማን ያለሁትና ከባድ ነው። ውዱ አድርገሽ ሶላት መስገድ ቤተሰብ ያለበት ቤት ውስጥ በጣም ከባድ ነው። በቃ አሁን ለምሳሌ ማለት ቤተሰብ እያለ እዚህ ጋር የኦርቶዶክስ እምነት ተከታይ ቤተሰብ እያለ እናትና አባቴ ቢደግፉኝም አሉ ተጨማሪ ቤተሰቦች፣ በእነሱ ፊት የለም። እኔ እነሱ ቁጭ ብለው ሳሎን ቁጭ ብለው ጓሮ ማለት ነው ሱቅ ያላቸው ሙስሊሞች አሉና እነሱ ልክ ሲሰግዱ እንዲያሰግዱኝ ብቻ ሄዳለሁ፣ እየሮጥኩ ሄዳለሁ ማለት ነው። ውዱ አድርጌ ምናምን ሄጄ ሰግጄ እመለሳለሁ። ከየት ነው? ከጓሮ ነው። ይሄንን ነገር ነው እያለፍኩ ያለሁት አሁን ላይ። ግን ያውን ሁላ ነገር ማጣት ከዚህ ሁሉ ነገር በጭራሽ አያስቆምም። ማለት ቤተሰቦችሽን ልታጪ ትችያለሽ። ጥንካሬ የሚሰጥሽ አላህ ነው። ሂዳያውን የሚሰጠው አላህ ነው ለሁሉም ሰው እና በጣም ከባድ ነው። ብቻ አልሐምዱሊላህ ብቻ ዛሬ ላይ ሁኜ ነገ ደግሞ የተሻለ ሆኖ ሁሉንም ነገር አውቀዋለሁ። አውቀኝ ማለት እርግጠኛ ስለሆንኩኝ ነገ የተሻለ እንደሆነ አውቃለሁ። ሁሉም ነገር ተስተካክሎ ደግሞ እንትን እርግጠኛ ነኝ። በነገሮች ላይ ግልጽ ሳደርግልሽ መጀመሪያ ላይ ማለት ነው እንዲሁም ኦርቶዶክስን ትተዋለች ብትተው እንኳን ማርያምን አትተዋትም ነበረ የምባለው እኔ ማለት ነው። እና በጣም ከባድ ነበረ። በጣም ስታነቢ ነው ሁሉም ነገር የሚቀልሽ፣ ስታነቢው ነው የሚገባሽ። እና እኔ ለሁሉም ሰው በፊት ማርያም በቃ ሁሉ ነገር ናት ብዬ ነው የማወራው። በእሷ ነው ምንድነው በእሷም በጣም ብዙ ነገር ነበር የምለው። እና እንደውም አንድ ነገር ሳልነግርሽ ማላልፈው ቅድም ብዬሻለሁ፣ እስልምና ላይ ስለ ማርያም የለም እስከ ማለት ደረጃ ነበረ የሚደርሱት። እና እኔ አልሐምዱሊላህ እስልምና ላይ መጥቼ ማርያምን እንደ ቁርአን የሚያከብር የለም። ሱረቱል መርየም እያለ በቃ የሚገልጻት አገላለጹ እኔ ይሄ ነው በቃ የገባኝና በእርግጠኛ ሁኜ ማለት ነው እኔ ምክንያቱም ቅድም እንደነገርኩሽ ማለት ነው እኔ መጀመሪያም ጥያቄ ነበረኝ ለምን ስለሳቸው እኛ ላይ ለምን አልተጻፈም የሚል ነበር። በነገርሽ ላይ እውነቱን ስናወራ ገና እኔ ማለት ብዙ ይቀረኛል። አውቄያለሁ ብዬ የማወራበት ደረጃ ላይ አይደለሁም ያለሁት። ብዙ መማር እንደሚቀረኝ አውቃለሁ። ባወቅኩትና በተረዳሁት ልክ ግን እኛ ከኔ በኋላ የሚመጣውን ተከተሉት አለ ከተባለ እኔ ከኢየሱስ ክርስቶስ በኋላ የመጣው በቃ ምንም እንደሌለ ነው ያ ቃል ላይ ነው የቆምነውና እኔ እንደውም ከዛ ጀምሮ ነበር መጠየቅ የጀመርኩት ማለት ነው። ከዛ በኋላ ወደዚህኛው ደግሞ ስንመጣ በጣም ብዙ አይነት መስዋዕትነት የከፈሉ ነብያችን በጣም ስለሳቸው ከበቂ በላይ የተገለጸበት የራሳቸው የሆነ ምዕራፍ እንዳለ ስለሳቸው ብዙ ነገሮችን ብዙ ነገሮችን አውቄያለሁ፣ ተምሬያለሁ። እና እዛ ጋር ማርያም ኦርቶዶክስ ስትሆኚ ያደግሽበት የኖርሽበት አለ እየተባልሽ ባታቂም ስታድጊበት ስትኖሪበት በቃ እየሰማሽ የምታምኚው ነገር አለ። መጠየቅ የማትችያቸው ብዙ ነገሮች አሉ። እና ያንን ሁላ ነገር ትተሽ ማንበብ መጠየቅ ስትጀምሪ እኔ ወላሂ እሳቸው ስለከፈሉት ስላሳለፉት በጣም ብዙ ነገሮችን ስሰማ ስለሳቸው የተገለጸው እኔ እንጃ ብቻ ከራሳችን መጽሐፍ ነው እኔ የመጣሁት ነው ብዬ ነው ማስበው። በቃ እና እሳቸው እውነትም ፍቅር ናቸው። እኔ በፊት በጣም ነበር የሚገርመኝ ማለት ነው። ማለት ምን እኔ ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነኩ እንደዚህ ሆኖ በቃ ሰው ለምን ኢየሱስ የተሰቀለ ያለ ለምንድን ነው እነሱ እንደዚህ የሚሆኑት እል ነበር። ወላሂ እል ነበር። ይሄ በዛኛው ህይወቴ ሳላቀው እምላቸው ነገሮች ነበሩ። እና
እኔ ብቻ በዚህ ሰዓት ማለት የምችል አልሐምዱሊላህ ሙስሊም ላደረገኝ አላህ ምስጋና ይገባው። ገና ብዙ መናገር የምችላቸው ጊዜያቶች አሉ። ብዙ አውቄ ደግሞ በኮንፊደንስ እኔ የምናገርበት ጊዜ ሩቅ አይሆንም። ብዙ ነገር ተምሬ ተለውጬ ወላሂ በጣም ብዙ የማድረጋቸው ነገሮች አሉ። ማመስገን የምፈልገው መጀመሪያ በዚህ መንገድ የመራኝን አላህ ነው። አላህ ምስጋና ይገባዋል ከማንም በላይ። የመጀመሪያውና በዚህ ነገር አይዞሽ በርቺ፣ ነገ ሌላ ቀን ነው የተሻለ ነው፣ መጀመሪያ ያንቺ መዳን ያንቺ ማወቅ ይቀድማል እያለ ሁሌም ከጎኔ ያለ ሰው አጎቴ ነው። አጎቴና ባለቤቱ ወላሂ በቃ ማለት ሻሃዳ እንኳን የያዝኩ ጊዜ አይዞሽ በቃ ይሄ በቃ ሁሉ እኔ በሱሪ ነው የሄድኩት። ሱሪ ለብሼ ምንም ራሴን ያዘጋጀሁት ነገር የለም በቃ ምክንያቱም በነበረኝ ህይወት ነው የሄድኩት። ያንን ህይወት እዛ ጋር ትቼው ልብስ አስቀይረው ሻሃዳ ሲይዘው ብዙ ምክር መክረው ለዚያ ያበቁኝ አጎቴና ባለቤቱን በጣም ነው የማመሰግነው። አኑሻ እንደ ወንድም እኔ በጣም ነው የማመሰግነው ወላሂ ማለት በቃ በጣም ነበረ ሲያወራኝ እኔ በቃ በጣም ነበር ነፃነት የተሰማኝ እንደ ወንድም ወላሂ እሱን ማመስገን እፈልጋለሁ። አንቺንም ሁላችሁንም በጣም አመሰግናለሁ። በጣም ሁሉንም እነሱም አሉ። ወደ እስልምና 6ኛ ጁማአዬ ነው ይሄ። 1 ወር ከ15 ቀን ነው። ወደ ኦልሞስት ወደ 2 ወር እየተጠጋሁኝ ነው። ምን ልታመልኪ መጣሽ? እኔ የዓለም ሁሉ